አሁን እኛ አንድ ነገር ኮሽ ባለ ቁጥር የምንፈራ ለምንድን ነው በሉኝ። ልቡ ለጻድቅ ውኩል ከማንበሳ የጻድቅ ሰው ልብ እንዳንበሳ የተማመነ ነው ያለው ሰሎሞን። ዲያቆን አይነግድም አያስነግድም፣ ቄስም አይነግድም አያስነግድም። ቄስ ነግዶ አትርፎ ተጽፎለትም አያውቅም። ባፍም በመጣፍም አልተማረም። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ የሚለው ሁለት መሰረታዊ ትርጉም ነው ያለው። የንጉሥ ደብዳቤ ሲነበብ ሰው በመንቀጥቀጥ የሚሰማ ሆኖ ካለ የንጉሥ ክርስቶስ ደብዳቤ ሲነበብ እንዴት በፍርሃት አንሰማ? ይህንን ወንጌል ሰምተው ለመሳለም እነ ኢሳይያስ ተመኝተው በመጋዝ ተሰንጥቀው ቀሩ እንጂ አልደረሱ። አባቶቻችን ፈልገው አልደረሱ። አሁን እኔ ለእናንተ የምናገረውን ይህንን ብስራት ለመስማት ፈልገው ነበር አባቶቻችን፣ የለም አልደረሱ። የክርስቶስን ወንጌል ሲሰማ ጆሮውን ከሚያሳክከው ሰው በቀር ጋኔን ያለበት ሰው ማን ነው? ቅዳሴ ውስጥ ያለ ሰው እነዚህን አራት ነገር አያዝ። አሁን እዚህ ኮሚቴ አለ፣ ምናምን አለ፣ ሰብሳቢ፣ ምክትል፣ ጸሐፊ፣ ሂሳብ ሹም፣ ኦዲት ምናምን፣ ጠቅላይ ምን እንትንትስ ስራ አስኪያጅ ምናምን። እዚያ ወንድሜ ስራ አስኪያጅ የለ ምን የለ፣ ክርስቶስ ስራ አስኪያጃችን ነው። አባታችን እሱ፣ ራሳችን እሱ፣ ንጉሳችን እሱ፣ ሊቀ ካህናታችን እሱ፣ ቤታችን እሱ፣ ንብረታችን እሱ፣ ልብሳችን እሱ፣ ምግባችን እሱ፣ ጌጣችን እሱ፣ ብርሃናችን እሱ። ምንም ነገር ትርፍ የለ፣ ስጋት የለ፣ መከፋፈል የለ፣ ቅናት የለ፣ ምቀኝነት የለ፣ ሐሜት የለ፣ ሰላም ብቻ። ባለ ጉልበት የለ፣ ባለ ጊዜ የለ፣ ማን አለብኝ የሚል የለ፣ በቀል የለ፣ ፖለቲካ የለ። እግዚአብሔር መጥቶ እኛን የሚገላግለን ቦታ ናት ያች ማለት ኢየሩሳሌም አጋዚት። ስጋችን ወፍሯል እናክሰው፣ ከስቷል እናወፍረው፣ አመድ ለብሷል እንቅባው እማንልበት፣ መልከኛና መልክ የሌለው የሌለበት፣ ጌጥ ያለውና ጌጥ የሌለው የሌለበት፣ አሮጌ የለበሰና አዲስ የለበሰ የሌለበት፣ በላይ የሚቀመጥና በታች የሚቀመጥ የሌለበት ኢየሩሳሌም አጋዚት፣ ነፃ የምታወጣ ኢየሩሳሌም ሰማያዊት። እሱ ደስታ ነው እና ስለዚህ ጸልዩ ነው ይሄ። ስለዚህ ነገር ጸልዩ አለ ዲያቆን። ዲያቆን እኮ ትልቅ ሰው ነው፣ ግርማችሁ። ስለዚህ ነገር ጸልዩ። የክርስቶስ ልደቱ። ስለዚህ ስርዓተ ቅዳሴው ላይ ይላል የንጉሥ ደብዳቤ ሲነበብ ሰው በመንቀጥቀጥ የሚሰማ ሆኖ ካለ የንጉሥ ክርስቶስ ደብዳቤ ሲነበብ እንዴት በፍርሃት አንሰማም ይላል። ቁሙ ወአጽምዑ ወንጌለ ቅዱሰ ዜናሁ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዜና፣ በጎ ዜና የምትሆን ወንጌልን ቁማችሁ ስሙ ይለናል። እና ወንጌል ሲመጣ በደስታ ብርሃኗ ጭምር አራት ብርሃን ነው የሚመጣው፣ ደመቅ ይበል ብርሃኑ ይላል። የክርስቶስ ወንጌል ሲሰማ ሐዘንን ያረቃል። ስለ ወንጌል የምንጸልይ ለምንድን ነው? እዚያ እንድንሰማ ብቻ አይደል። ቅዱስ ጳውሎስ ምን ይላል? ጸልዩ ለነ ከመ ይሩጽ ቃለ እግዚአብሔር። ቃለ እግዚአብሔር ፈጥኖ በሁሉ ጆሮ እንዲደርስ ጸልዩልን ብሏል ቅዱስ ጳውሎስ። የእግዚአብሔር ቃል ያለ እንቅፋት በሰው ጆሮ እንዲደርስ ጸልዩልን። ጸልዩ ሊተ ከመ ያርሁ እግዚአብሔር አናቅጸ ጽድቅ ከመ እክስቶ ለክርስቶስ ምስጢር ዘከመ ይደለወኒ። የክርስቶስን ወንጌልም እንደሚገባኝ አድርጌ እንድጸልየው እንድገልጠው እንደሚገባኝ አድርጌ እንዳስተምረው ስለ እኔም ጸልዩልኝ ብሏል ቅዱስ ጳውሎስ። ስለዚህ ወንጌልን አመፅ ረሃበ ወጽማ፣ ረሃብን እና ጥምን ምን አላለሁ ነው ያለ እግዚአብሔር፣ አመጣለሁ። ረሃቡ ግን ደግሞ ምንድን ነው? እህልና ውሃ አይደለም። ረሃብሰ እምሰሚዐ ቃል እግዚአብሔር። ረሃብ ያልኩት የእግዚአብሔርን ቃል ማጣት ነው ይላል ትንቢተ አሞጽ ምዕራፍ 8 ላይ ሲናገር የሰራዊት ጌታ እግዚአብሔር እንዲህ ብሏል፣ ረሃብን የማመጣበት ጊዜ አለ። ያም ረሃብ የእግዚአብሔር ቃል ነው እንጂ የእንጀራና የውሃ አይደለም ብሏል። ስለዚህ የእግዚአብሔርን ቃል ወንጌል አሳዳጊያችን፣ ወንጌል ወተታችን፣ ወንጌል ውሃችን፣ ወንጌል ደስታችን፣ የሰማይ ዜናችን። እንዳውም ክቡር ንጉሥ ክርስቶስ ለሚወዳት ሙሽራው የጻፈላት ደብዳቤ ነው ወንጌል። ለነፍስ የጻፈላት ክቡር ንጉሥ ክርስቶስ የጻፈላት። አንዲት ሴት ባሏ ሊያገባት ያለ ባሏ ደብዳቤ ቢጽፍላት እንዴት አድርጋ ነው የምታነበው? ደጋግማ ሁሉ የምታነበው ነው የሚመስለኝ ይመስለኛል።
ታነበዋለህ። ሰው የሚወደውን ነገር የሚወደው እናት የጻፈችውን አባት የጻፈውን እንዴት አድርጎ ነው ሰው በስስት የሚያነበው? ደግሞ ያነበዋል፣ ደግሞ ያነበዋል። አሁን የድሮ ደብዳቤ ሲጻፍ ገጠር ነበረ ለዘመድ ሲጻፍ፣ እንደ ዛሬ ስልክ ሳይመጣ አዲስ አበባ ላለ ዘመድ ጻፉ እንባላለን። ስንጽፍ እንደ እንጀራ ለምትርበኝ፣ እንደ ውሃ ለምትጠማኝ ለውድ ወንድሜ እንደምን አለ ከጠላት የሰማይ ምናምን ምጥቀቱን የከዋክብት ድምቀቱን ይስጥህ እንደው እንዴት ነህ ደህና ነህ ሆይ ባያሌው ይባላል። በብርቱ ማለት ነው። ደህና ነህ ሆይ ኃያል ማለት ብርቱ ስለሆነ በኃያሉ እያሉ ነው መሰለኝ። በግዕዙ ኃያል ማለት ብርቱ ነው። እንዲያው በብርቱ ደህና ነህ ሆይ እኔ ከተለያየንበት ቀንና ሰዓት ጀምሮ ደህና ነኝ ብለህ ጻፍ ይሉናል ገበሬዎች መጥተው ደብዳቤ ሲያጽፉ። አሁን እንደዚያ ተብሎ ወዳጅ ደብዳቤ ሲጽፍ እንዴት ላቸው የምታነቡት? በስስት አለ ደህናው ጤናው ደህና ነው አግኝተው ታውቃለህ አንተ? ልጆቹ ሁሉ ደህና ናቸው? አይ ዋገል ያላረጀም ይባላል። ልጆቹ ተዳሩ ይባላል። አሁን ልዑል እግዚአብሔር ደብዳቤ ጽፎልን እኛ ማን ያንባት? እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ማን ያንባት? መጽሐፍ ቅዱስ እኮ ክርስቶስ የጻፈልን ደብዳቤ እኮ ነው። ለልጆቹ የጻፋት ደብዳቤ መጽሐፍ ቅዱስ እኔ አንድ ምዕራፍ በቀን አንብቡ ብዬ ከተናገርኩ እዚህ ገዳም ብቻ የ4 ዓመት ሊሞላኝ ነው። ግን ስንቱ መነኩሴ በቀን አንድ ምዕራፍ መጽሐፍ ቅዱስ እንደሚያነብ እኔ አላውቅም። ታነባላችሁም አታነበችሁም አልልም ስላላወቅኩ ማለት። ሳስበው ግን የምታነቡ ሊሆን ይችላል። ስለዚህ እኔ የምለው ኧረ እውነቴን ነው። እንደው ለወንጌልማ እንዴት ነው? እውነቴን ነው። መጽሐፍ ቅዱስ በደንብ አንብቡ። አንዳንድ ምዕራፍ እስቲ አንብቡ። ዛሬ ስለ ወንጌል ጸልዩ። እስቲ ስለ ወንጌል ጸልዩ በሉ። ስለምን? ወንጌል እንዳይጣመም፣ በወንጌል እንዲያኖረን፣ መምህር እንዳያሳጣን፣ መጻሕፍት እንዳይቃጠሉ፣ መምህራን እንዳይፈልጹ፣ መጻሕፍት እንዳይቆነጻጸሉ፣ አብያተ ክርስቲያናት እንዳይተኮሱ፣ እኛ ልቡናችን እንዲገለጽልን፣ በወንጌል እንድንኖር አኮ ዘንሰም ባይቲቶ ልንሰማ ብቻ አይደለም። አላ ከመይፍሬ በላይሌነ ፍሬ ሰናየ 30 ወ60 ወ100 ልንሰማው ብቻ አይደለም፣ በእኛ ላይ 30 60 100 ያማረ ፍሬ ልናፈራ ነው እንጂ ይላል ካህኑ ሲያነበው። እባክህ የሰማነውን እንድንሰራም ጉልበት ስጠን ብሎ ስለ ወንጌል ጸልዩ ይላል። ከዚያ በኋላ ምስባኩን ይላል። እንደዚህ ያሉ እነማን ናቸው መሰላችሁ? ነቢያት ናቸው። ዲያቆኑ ነቢያትን ሁሉ ወክሎ ነው። አይ ዲያቆን መታደሉ። ነቢያቱን እነ ዳዊትን፣ እነዚያን ኃያላን እነ ኢሳይያስን፣ እነ ኤርምያስን፣ እነ ዳንኤልን፣ እነ ሙሴን፣ አብርሃም፣ ይስሐቅ፣ ያዕቆብን በሙሉ ክርስቶስ ሲወለድ የተነሱ ቅዱሳንን በሙሉ ወክሎ እባካችሁ ወንጌል እንዲመጣ ጸልዩ እያሉ የጠበቁት ተስፋውን ክርስቶስ እንዲወለድ ያሉትን። ከዚያ በኋላ የሁሉንም ነቢያት የሚወክል ምን ይላል? የዳዊትን ምስባክ ይላል። የዳዊትን ምስባክ ይላል። የሁሉንም ነቢያት ወክሎ ነው። የዳዊት ምስባክ የተባለበት ምክንያት ከሌሎች የኢሳይያስም መሆን ይችል ነበር፣ የኤርምያስም ይሆን ነበር። ለምንድን ነው የዳዊት መዝሙር የተመረጠበት ምክንያት አለው። 1 2 3 ነጥቦችን ልንገራችሁ። የመጀመሪያው የዳዊት መዝሙር ስለሆነ ነው። የሌሎቹ ትንቢት ብቻ ነው። የእሱ ግን መዝሙር ስለሆነ ነው። መዝሙር ነው፣ ዝማሬ ነው። ስለዚህ ቅዳሴው ደግሞ ዝማሬ ነው። አንደኛው መዝሙር ነው ስለሆነ ነው። ሁለተኛው ቅዱስ ዳዊት በደረቅ ሐዲስነት ሌሎችን ነቢያት ይበልጣቸዋል። በደረቅ ሐዲስነት፣ ደረቅ ሐዲስ ማለት የክርስቶስን ስጋዌ አንድ ባንድ ቆጥሮ በግልጽ በመናገር ነው። እጆችን እግሮችን ቸነከሩ፣ አጥንቶችም ተቆጠሩ እያለ የሐሰት ምስክር ተነሱብኝ፣ ሐሞትና ከርቤ ለመብሌ ጨመሩብኝ፣ መጣጣ ሆምጣጤን አጠጡኝ፣ የክፉዎች ማህበር ውሾች ከበቡኝ እያለ በኤፍራታ ተወልዶ አገኘ ነው እያለ ዮርዳኖስ ምን ሆነሽ ነው የሸሸሽ እያለ ጥምቀቱን እየተናገረ ወቀጻይክጓ በጾም ለነፍሴ ብሎ ጾሙን እየተናገረ ወተንሳ እግዚአብሔር ከመዘንቃ እምነዋም ዘንቃ እምነዋም ብሎ ትንሳኤውን እየተናገረ አርገ እግዚአብሔር በይባቤ ብሎ እግዚአብሔር በልልታ አረገ ብሎ እርገቱን እየተናገረ እግዚአብሔር እሰ ገሃደ ይመጽእ አምላክን ሄይ ያረምም እግዚአብሔር አምላካችን ተገልጾ ይመጣል መጥቶም ዝም አይልም ይፈርዳል ብሎ ዳግም ምጽአቱን ተናግሮ
ዓለም ከዓለም እድፈት በኋላ ያለውን ሁሉ ጥቅልል አድርጎ ገልጾ በመናገር እሱ ስለሚበልጥ። ሌላኛው ዳዊት የፍቅር ሰው ነው። ክርስቶስ ደግሞ ምንድን ነው? ፍቅር ነው። የክርስቶስ ወንጌልም ፍቅርን የያዘች ነው። ስለዚህ ዳዊት ጠላቱን 2 ጊዜ በእጁ አግኝቶ ሳይገል ጥሎ የሄደ አባት ስለሆነ በፍቅር። ዳዊት ትሁት ነው። አንሰ እፄ ዋኮ ሰብ፣ እኔ ትል ነኝ ሰው አይደለሁም ስላለ የክርስቶስ ወንጌል ደግሞ የትህትና ሕግ ናት። ስለዚህ ስለ ትህትናው የቅዱስ ዳዊት የንስሐ ሰው ነው። ወበአንብዕ አርሐስኩ ምስካቤ ወተሐውከት እማት ዓይኔ፣ በእንባዬ አልጋዬን አረሳዋለሁ ዓይኔም ታወከችብኝ ብሎ የሚያለቅስ ሰው ነው። እንባዬ ምንድን ነው የሚለው? ሲሳየ ኮነኒ አንብዕየ፣ እንባዬ ምግብ ሆነኝ የሚል ሰው ነበር ቅዱስ ዳዊት። ስለዚህ ካልጋው ስር ስንዝር ሙሉ እንባው ተውቁቶ ሞልቶ እስኪገኝ ድረስ ያለቅስ ነበር። ስለዚህ ክርስቶስ ደግሞ ንስሐ የሚወድ ነው። ጌታ ወንጌል መስበክ ሲጀምር መጀመሪያ የጀመራት ቃል ምን እንደሆነ ታውቃላችሁ? መንግስተ ሰማያት ቀርባለችና ይችላል ማለት። ንስሐ የክርስቶስ የመጀመሪያዋ ትምህርት ናት። የመጀመሪያ ትምህርት የማቴዎስ ወንጌል ምዕራፍ 4 ላይ ንስሐ ግቡ ናት የክርስቶስ የመጀመሪያ ስብከቱ። እንደገና ደግሞ ጌታችን ኢየሱስ ክርስቶስ የዳዊት ልጅ ይባላል ከዳዊት ወገን በመወለዱ ምክንያት። ዳዊት የሁሉንም የተጋድሎ መልኮች ይዟል። አንቀጸ ሰማዕታት አለው። ወኮነ ከመ አባግዕ ዘይጠብሑ፣ እንደሚታረዱ በጎች ተቆጠርኩ ብሎ አንቀጸ መነኮሳት አለው። አንቀጸ መነኮሳት አለው። ዘጻመው በዓለም ያህዩ ለዝሉፍ፣ በዚህ ዓለም የደከመ ለዘላለም ያርፋል ብሎ አንቀጸ መነኮሳት አለው። የባለ ትዳሮች አንቀጽ አለው። ብእሲትከ ከመ ወይን ስሙር ውስተ ጽርሐ ቤትከ፣ በአዳራሽ ያለች ሚስትህ እንደተወደደ ወይን ትሆንልሃለች ብሎ ተናግሯል። ሴተ ፍሬሃ ለከርስ ብሎ የልጆችን ነገር ተናግሯል። ነገረ መላእክትን ተናግሯል። ዘይሬስዮሙ ለመላእክቲሁ መንፈሰ ወለለ ይትላክው ወነደ እሳት ብሎ የሐዋርያትን ነገር ይዟል። ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ አልቦ ነገር ወአልቦ ነቢብ ዘይተሰማ ቃሎሙ፣ ንግግራቸው እስከ ዓለም ዳርቻ ወጣ ብሎ የሐዋርያትን ነገር ይዟል። የሰማዕታትን ነገር ይዟል። የጻድቃን የመነኮሳትን ነገር ይዟል። የሁሉንም ትሩፋት አይነቶች አካቷል። ትሕትና፣ ጾም፣ ጸሎት፣ ምጽዋት፣ ፍቅር፣ ሰላም፣ እርቅ፣ ሁሉን ነገር አካቶ ስለያዘ ዳዊት ከአዳም ጀምሮ ያሉትን ነቢያትን በሙሉ ወክሎ የዳዊት ምስባክ ይባላል። ምክንያቱሳ ቤተ ክርስቲያን በነቢያትና በሐዋርያት መሰረት ላይ ስለቆመች ማለት ነው። ከዚያ ቀጥሎ ምስባኩን ሲል ዲያቆኑ ምስባኩን ካለ በኋላ ምን ይሆናል መሰላችሁ? ዲያቆኑ ምስባኩን ስንት ጊዜ ይለዋል? 2። ዲያቆኑ 2 ነው ስሙ። እኛ ስንት ጊዜ እንላለን? በድምሩ ስንት ይመጣል? 5 ጊዜ ምስባክ ከተባለ በኋላ ከዛ ቀጥሎ ማን የሚመጣ? ቄሱ ምን እያለ ይመጣል? ወንጌል እያለ ይመጣል ነው። 5,000 ዘመን ነው ነቢያት ያለቀሱበት 5,000 ዘመን ነው። 5 ጊዜ ምስባክ ብለን በ6ኛው ካህኑ ይመጣል። በ6ኛው ሺህ ዘመን ማን መጣ ነው? ክርስቶስ ወንጌልን ይዞ መጣ ማለት ነው። ስለዚህ ቄሱ ወንጌል ብሎ ሲወጣ ይሄንን የሚወክል ነው። እኔ የፈጠርኩት ሳይሆን አባቶቻችን በጉባኤ ቤት የሚያስተምሩት በቅዳሴው አንድምታ ላይም የሚገኝ ነው። ስለዚህ 5 ጊዜ ተብሎ በ6ኛው ቄሱ እንደሚመጣው አባቶቻችን 5000 ዘመን አልቅሰው በ6ኛው ሺህ እግዚአብሔር ወንጌልን ይዞ መጣ፣ ደስታን ይዞ መጣ ክርስቶስ ለማለት 5 ጊዜ ይሄ ይባላል። እንግዲህ የነቢያትን ምኞት ነው የሚገልጸው። እኛ ግን ምኞቱ ውስጥ ሳይሆን ደርሰን ነው ያለ ነው ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አምላከ ዳዊት ሁላችንንም ይስማን። ከዛ ወንጌል ቄሱ አሰምቶ ያነባል። ወደ ምስራቅ ዙሮ ነው የሚነበበው። ያው የቅዱስ ጳውሎስ ወደ ምዕራብ ተዙሮ ይነበባል። የሐዋርያት መልእክታት ደግሞ ወደ ሰሜኑና ወደ ደቡብ ይነበባሉ። የቅዱስ ጳውሎስ መልእክት ወደ ምዕራብ ተዙሮ የሚነበበው ቅዱስ ጳውሎስ በምዕራብ ሀገሮች ስላስተማረ ነው አብዛኛውን። የሰሜን የደቡብ ደግሞ የሐዋርያት መነበቡ ሌላውን ሰሜንና ደቡብ ክፍለ ዓለም ያስተማሩት ሌሎቹ ቅዱሳን ሐዋርያት ስለሆኑ ነው። ወንጌልን ቄሱ ወደ ምስራቅ ዙሮ የሚያነባው ምስራቃዊት ሕግ ስለሆነች ነው። ወንጌል ምስራቃዊት ሕግ ማለት የብርሃን ክርስቶስ ሕግ ስለሆነች ብርሃናዊት ሕግ የክርስቶስን ብርሃን የምትሰጥ ብርሃን መንግስተ ሰማያት ብርሃን ገነትን ልጅነትን የምትሰብክ ስለሆነች ወንጌልን ወደ ምስራቅ ዙሮ ያነባታል።
ያን ጊዜ ቢኖር ጳጳሱ፣ ባይኖር ኤጲስቆጶሱ፣ ባይኖር በቦታው ያለ መምህር ወንጌሉን ተርጉሞ መናገር አለበት ማለት ነው። ህዝቡ መስማት አለበት። የክርስቶስን አዋጅ ማዳመጥ አለባቸው። ይሄ ነው እንደዚህ ነው ስንባል የቆየ። እንደውም ምንድነው ያላቸው? ቄሱ ዲያቆኑ ምስባክ ሊወጣ ሲል ምንድነው የሚለው? ምንድነው የሚለው? እግዚአብሔር እግዚኦ ኢየሱስ ክርስቶስ አምላክነ ዘትቤሎሙ ለአርዳኢከ ቅዱሳን ወለ ሐዋርያቲከ ንጹሐን እስመ ብዙኃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትርእዩ ወይርእዩ ወፈተው ይስምዑ አንትሙ ዘትሰምዑ ወይሰሙ ወለክሙሰ ብፁዓት አዕይንቲክሙ ለርእያ ወአዛኒክሙ ለሰማ። ምን ይላል መሰላችሁ? እግዚአብሔር አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ብዙ ነቢያትና ጻድቃን እናንተ ልታዩ የምታዩትን ሊያዩ ወደዱ፣ አላዩም። እናንተ የምትሰሙትን ሊሰሙ ወደዱ፣ አልሰሙም። እና የእናንተ ግን ያዩ ዓይኖቻችሁ የሰሙ ጆሮቻችሁ ንዑዳት ክቡራት ናቸው አልካቸው። ብዙ ነቢያትና ጻድቃን የሚለውን ሊቃውንት ሲተረጉሙት ነቢያት የተባሉት ትንቢት የተናገሩ ነቢያት ከሙሴ ጀምሮ ያሉት፣ ጻድቃን የተባሉት እነ አብርሃም እነ ይስሐቅ እነ ያዕቆብ አበው ናቸው ይላሉ። አንድም ብዙ ነቢያትና ጻድቃን ብለው ነቢያት የተባሉት ታላላቆቹ ነቢያት ምስጢረ ሥጋዌን የተናገሩት፣ ጻድቃን የተባሉት ለጊዜው የረሃቡን የቸነፈሩን የጦርነቱን ነገር ተናግረው ያለፉ ነቢያት እንደነሱ ያሉ ነቢያት። እነዚህ የኔን ዘመን ሊያዩ ተመኝተው ነበር። እናንተ ግን ያዩ ዓይኖቻችሁ የኔን ወንጌል የሰማ ጆሮቻችሁ የከበረ ናቸው እንዳልካቸው ከማሁ ለነኒ ረሴነ ድለዋነ ንስማ ወንግበር ቃለ ወንጌልከ ቅዱሰ በጸሎቶሙ ለቅዱሳን። ስለዚህ እንደዚህ ይላል ማለት ነው። እኛንም በቅዱሳን ጸሎት እነሱን ከለመነ በኋላ ከማሁ ለነኒ ረስየነ ድልዋነ ንስማ ወንግበር ቃለ ወንጌልከ ቅዱሰ በጸሎቶሙ ለቅዱሳን። እኛንም አቤቱ ቅዱስ ወንጌልህን ሰምተን ለመስራት የበቃን አድርገን፣ በቅዱሳን ጸሎት ወንጌልህን ሰምተን ለመስራት የበቃን አድርገን ብሎ ካህኑ ይጸልያል ማለት ነው። ቅዱስ ወንጌልህን ይሄንን ዜና ስንት ነቢያት ሊሰሙት ፈልገው ነበር፣ አልደረሱም። እኛ ግን ደረስን። ለሐዋርያት እንዲህ ብላቸዋል፣ ወንጌሉን ቃሉንም ሰማ ነው፣ ልጅነቱንም ተቀበል ነው፣ ስጋውንም ቆረብ ነው፣ ደሙንም ቆረብ ነው። እኛም ይሄንን ወንጌል ደስ ብሎን እንድንሰማ አድርገን። ዛሬ ወንጌል ማላገጫው ነው በእውነት ማለት ነው። ማላገጫም መቀለጃም ስንናገር ሁሉ እኮ የመስበክ ሱስ ኑሮብን የምንናገር እስኪመስል ድረስ ደርሷል። የክርስቶስን ወንጌል ሲሰማ ጆሮውን ከሚያሳክከው ሰው በቀር ጋኔን ያለበት ሰው ማን ነው? ይሄ ሰው ነው እንጂ። ቅዱስ ጳውሎስም እንዲህ ብሎ ተናግሮ ነበረ፣ የእውነትን ትምህርት የማይታገሱ ሰዎች ይመጣሉ፣ የክርስቶስ ቃልም ጆሮአቸውን የሚያሳክክ ይሆንባቸዋል ብሏል። እንዳይሰሙ ያደርጋቸዋል፣ ሲነገር ያንገሸግሻቸዋል። እና ወንጌል ልንጸልይለት የሚገባ ነው፣ እንዲገባንም የሚያስፈልግ ነው፣ በስስትም የሚጸለይ ነው። ይህንን እናደርጋለን። ይህንና ወንጌል ይነበባል። ወንጌል ከሰማን በኋላ እንግዲህ መጨረሻ ላይ ወንጌል እንሳለማለን። የምንሳለመው በሁለት ምክንያት ነው። ወንጌል መሳለም ምንድን ነው ትርጉሙ? ከተነበበ በኋላ እንሳለማለን። የምንሳለመው አንደኛው መሳለም ትምህርተ ፍቅር ነው። መሳለም ማለት ምን ማለት ነው? መሳም ማለት ነው። ስለዚህ ለምንድን ነው እንደዛ የምናደርገው ሲባል የፍቅር ምልክት ነው። ለምሳሌ መኃልየ መኃልይ ዘሰሎሞን ምዕራፍ 1 ላይ ስታነቡ ምን የሚል ቃል አለ? ይስመኒ በስመተ አፉሁ፣ በአፉ አሳሳም ይሳመኝ ትላለች ቤተ ክርስቲያን። ክርስቶስን ነው። ትምህርተ ፍቅር ይላሉ አባቶቻችን። የፍቅር ምልክት ነው። ይሄንን ስናብራራ አንዲት እናት ልጅ ወልዳ የመጀመሪያ ልጇን
የምትስምበት አፍና የመጨረሻ ልጇን የምትስምበት አፍ ስንት ነው? አንድ ነው። እንደዚሁም ሁሉ እግዚአብሔር አባቶችን የጎበኘበት ረድኤትና እኛን የሚጎበኝበት ረድኤት ምንድን ነው? አንድ ነው። ስለዚህ ያፈቅረን በፍቅረ ልቡ የተናገረን በነገረ ቃሉ ሲል ነው ብሎ የተረጉሙታል አባቶች። አብርሃም ይስሐቅን ያዕቆብን በወደደበት ልቡ ሳይለውጥ እኔንም ይወድበታል እኔንም ይወደኛል ስትል ነው ይላሉ ቤተክርስቲያን። ስለዚህ ስንሳለም ትምህርተ ፍቅር ነው። ምን ማለት ነው ብሎ የተረጉሙታል አባቶች። በዚች የፍቅር የአንድነት ሕግ በሆነች በዚች ወንጌል አንድ እንድንሆን አድርገን ማለት ነው። አንድ እንድንሆን አድርገን በዚች የፍቅር የአንድነት ወንጌል አንድ እንድንሆን አድርገን ማለት ነው። ሁለተኛው ትርጉሙ ደግሞ የተነገረው ቃል እውነት ነው ማለት ነው። የተነገረው ቃል እውነት ነው። ስለዚህ ስንሳለም ዝም ብለን ወንጌሉን መጻፍ ገበታውን መሳም ሳይሆን ምንድን የምናደርገው ነአምን በቃለ ወንጌል ከቅዱስ ብለን ነው የምንሳለም። ቅዱስ በሆነው በወንጌል ቃልህ አምናለሁ ተብሎ ነው የምንሳለም። ነአምን በቃለ ወንጌል ከቅዱስ ብለን እንሳለማለን። ከዛ ወንጌል ምን ያህል ክቡር እንደሆነ የምታዩት ማለት ነው። አሁን እኮ ስብከት ስንሰብክ እዚህ ትምህርት ሲሰጥ እንትን አይደለም፣ ሪቶሪክ ወይም ንግግር አይደለም የሚቀርበው፣ አምልኮተ እግዚአብሔር ነው ወንጌል ራሱ ማለት ነው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁን ማለት አምልኮ አይደለም፣ እግዚአብሔርን ማምለክ ነው። ቃል ግን መረጃ መሰብሰብ አይደለም። እና ስንማር ራሱ መምህራን በሚያስተምሩበት ጊዜ ፍጹም ልቡናችን ተዘጋጅተን ነው መሄድ ያለብን። እና ምንድን ነው የሚለው? አሁን አያችሁ ስለ ወንጌል ጸልዩ አለ ዲያቆኑ። ቄሱ ደግሞ ቅዱስ ወንጌልን ሰምተን የበቃን አድርገን አለ። ከዛ ደግሞ ቀጥሎ ምን ይላል መሰላችሁ? ንፍቁ ቄስ ደግሞ ክቡር የሚሆን የወንጌል ቃል እንሰማው ዘንድ እንሳለመው ዘንድ በሱም ደስ ይለን ዘንድ ለዚህ የበቃን አደረግከን አምላካችን እግዚአብሔር ሆይ እናመሰግናለን። ዳግመኛም ክቡር የሚሆን የወንጌልን ቃል በልቡናችን ትጽፍ ዘንድ እንማልዳለን ይላል። ክቡር የሚሆን የወንጌልን ቃል እንሰማው ዘንድ እንሳለመው ዘንድ ለዚህ የበቃን ያደረግከን አምላካችን እግዚአብሔር እናመሰግናለን። ዳግመኛም ደግሞ ምክንያቱም ይሄንን ወንጌል ሰምተው ለመሳለም እነ ኢሳይያስ ተመኝተው በመጋዝ ተሰንጥቀው ቀሩ እንጂ አልደረሱም። አባቶቻችን ፈልገው አልደረሱም። አሁን እኔ ለእናንተ የምናገረውን ይሄንን ብስራት ለመስማት ፈልገው ነበር አባቶቻችን፣ የለም አልደረሱም። ስለዚህ ምን ያደርጋል? እንሰማው ዘንድ እንሳልመው ዘንድ በሱም ደስ ይለን ዘንድ ለዚህ በቃን። ዳግመኛም ክቡር የሚሆን የወንጌልን ቃል በልቡናችን ትጽፍ ዘንድ እንማልዳለን። እግዚአብሔር የምንሰማውን ወንጌል በልባችን ይጻፍልን። ያንን ከተነበበ በኋላ ዲያቆኑ፣ ሌላኛው የዲያቆኑ ትእዛዝ ጻኡ ንዑሰ ክርስቲያን ነው። የክርስቲያን ታናናሾች ውጡ ይላል። የክርስቲያን ታናናሾች ውጡ ምን ማለት ነው? ይሄ የክርስቲያን ታናናሾች የሚባሉ ሁለት ናቸው። አንደኛው ለመጠመቅ በዝግጅት ላይ ያሉት እስከዚህ ድረስ ያስቀድሳሉ። ለመጠመቅ ከሌላ ሃይማኖት መጥተው ትምህርት እየተማሩ ያሉ ገና ያልተጠመቁ ጥምቀት የቀራቸው እየተማሩ ያሉት እነሱ እስከዚህ ድረስ አስቀድሰው መውጣት ይችላሉ። ለምን? ከዚህ በኋላ የምስጢር ነገር ሊመጣ ነው። ምስጢረ ቁርባን ሊመጣ ስለሆነ ይሄ ያመኑ ብቻ የሚገባቸው ነው። ስለዚህ ከዚህ በኋላ እስከዚህ ይቆያሉ። ሁለተኛ ደግሞ በከባድ ኃጢአት ጳጳሳትና ንስሐ አባቶቻቸው የከለከሏቸው ሰዎች እስከዚህ ያስቀድሳሉ። ቀኖና ተሰጥቷቸው የቆዩ ማለት ነው። ከባድ ኃጢአት ይባላል ይሄ። መንፈስ ቅዱስን መስደብ፣ እንደዚህ ያሉ መንፈስ ቅዱስን መስደብ ማለት ጳጳሳትን መሳደብ፣ በቅዱስ ሲኖዶስ ላይ መነሳሳት፣ በክርስቶስ ቤተ ክርስቲያን ላይ ማመጽ፣ ቤተ ክርስቲያንን መክፈል፣ ይሄን የመሳሰሉ ብዙ ኃጢአቶች አሉ። ምን ያደርግላቸዋል? ይሄን አባቶች ያውቁታል። ባጭሩ እነዚህን የመሰለ ሰው ኃጢአት የሰራ ሰው እስከዚህ ድረስ አስቀድሶ ውጣ ይባላል። በከባድ ኃጢአት ውስጥ ካለም ንስሐ አባቱ እስከዚህ ያስቀድስ ካለው ይከለክለዋል። ጭራሽ እንዳይገቡም ይከለክሉታል። ለምሳሌ አውዶክሲያን ቅዱስ ዮሐንስ አፈወርቅ ምንድን ያላት? አንቺ የድሃ ገንዘብ ቀምተሽ አንቺን በክርስቶስ ርስት የለሽምና ቤተክርስቲያን ገብተሽ ማስቀደስ አትችይም ነው ያላት። የድሃ ገንዘብ ቤተክርስቲያን ውስጥ መግባት አትችይም፣ ይከለከላል። ሰው ፍትሐ ነገሥቱ እንዲያውም አለው ይሄን እንደዚህ ያለ ኃጢአት የሰራ 8 ዓመት እንደዚህ ያለ የሰራ 4 ዓመት ከቤተክርስቲያን ውጭ ቆም ይላል። እሱ ይቅርባችሁና ንስሐ አባታችን የሚነግሩን ይበቃናል። በአጭሩ ግን የክርስቲያን ታናናሾች ውጡ ሲባል
እነዚህን የመሰሉ ሰዎች እስከዚያ ድረስ ያስቀድሳሉ ማለት ነው። እንግዲህ ከዚያ ከተመለስን በኋላ ዲያቆኑ ምንድን ነው የሚለው መሰላችሁ? ጸልዩ በእንተ ሰላመ ቤተ ክርስቲያን አቲ ቅድስት ጉባኤ ዘሐዋርያት። ጸልዩ በእንተ ሰላመ ቤተ ክርስቲያን ርትዕት በኀበ እግዚአብሔር፣ በእግዚአብሔር አምና የቀናች ሃይማኖት፣ በእግዚአብሔር አምና የቀናች ቤተ ክርስቲያን ፍጹም አንድ ትሆን ዘንድ በአንድነት ትጸና ዘንድ ስለ ቤተ ክርስቲያን ሰላም ጸልዩ ነው። ቅዳሴው ስንገባ እንግዲህ የምንጸልየው ስለነዚህ ነው። እርቦኛል፣ ጠምቶኛል፣ አሞኛል፣ ቆርጦኛል፣ ፈልጦኛል የሚለውን ዝም ብሎ ጌታ ይመልሰዋል። እኛ ስለዚህ እንጸልይ። አስቀድማችሁ ምኑን ፈልጉ ነው ያለ? ጽድቁን። እኛ ስለዚህ ስንጸልይ ስለ ሌሎች ጉዳዮቻችን እግዚአብሔር ያስባል። እኛ መጸለይ ያለብን ጽድቅን ነው። ሁልጊዜ የምንጸልየው የሚጸለይ ጽድቅ ነው። ጽድቅ ይጸለያል፣ ስጋን ጽድቅ ይሞላዋል። ስለዚህ ምን አለ? ስለ ቤተ ክርስቲያን ሰላም ጸልዩ። ቤተ ክርስቲያን እንዳትከፈል፣ ጳጳሳት እንዳይከፋፈሉ፣ ካህናት እንዳይከፋፈሉ፣ ሊቃውንት እንዳይፎካከሩ፣ ምእመናን እንዳይከፋፈሉ፣ እኔ ዛጵሎስ እኔ ጳውሎስ ነኝ እንዳይሉ ስለ ቤተ ክርስቲያን ሰላም ጸልዩ። ቅዳሴ ውስጥ የሁሉ ይጸለይበታል። እንግዲህ ጸልዩ በአበዛቲ ቤተ ክርስቲያን ቅድስት ደግሞ የሚለው አንድ ጸሎት አለው። በዚች ቤተ ክርስቲያን ፍቅር፣ አንድነት ይነግስ ዘንድ ጸልዩ ይላል። እኛም ደግሞ ማህበረነ ባርክ ዕቀብ በሰላም፣ አንድነታችንን ፍጹም አድርገህ በፍጹም ፍቅርህ ጠብቅልን፣ አብዛውም፣ አንድነታችንን አብዛው። ለምሳሌ በኢትዮጵያ አንድ እንደሆንን በግብፅ አንድ እንደሆንን በህንድ አንድ እንደሆንን በሶሪያ አንድ እንደሆንን በአርመን አንድ እንደሆንን በኤርትራ አንድ እንድንሆን፣ አንድ ቦታ ላይ አንድ እንሆን መሆን ይኸው የቀኝ እጄ ብቻ ጤና መሆን እኔን በሰላም እንዳድር አያደርገኝም፣ ግራ እጄም ጤና ካልሆነ። ስለዚህ ቤተ ክርስቲያን አንድ አካል ከሆነች የአንዱ ሕዋስ መታመም ለሌላውም ህመም ነው፣ የአንዱ ሕዋስ ጤነኛነትም ለሌላውም ጤና ነው። ስለዚህ አብዛው ዕቀብ ማህበረነ ባርክ ዕቀብ በሰላም። ባርክ ማለት ማህበራችንን አብዛው፣ ዕቀብ አንድነታችንን ጠብቀው ነው። መለያየት እርስ በርሷ የምትለያይ መንግስት አትጸናም ብሏል ጌታ። እርስ በርሷ የምትለያይ መንግስት አትጸናም። ቤተክርስቲያን ከተለያየች፣ መለያየት ከነገሰባት፣ እንኳንስ አሁን ዛሬ እንኳን የኢትዮጵያ ቤተክርስቲያን ለማለት ይቀርና አንድ ቤተክርስቲያን ውስጥ ያለው መበላላት የመድኃኔዓለም ያለ ሰንበት ተማሪው ራሱን ችሎ አንድ ጎራ ነው። ሰበካ ጉባኤ የሚባለው አንድ ጎራ ነው። ህንፃ ኮሚቴው ራሱን ችሎ አንድ ጎራ ነው። ቄሱ ራሱን ችሎ ደግሞ አንድ ጎራ ነው። ቆሮ ደግሞ የሚባል አለ፣ ቆሬ፣ እሱ ደግሞ ለብቻው አንድ ጎራ ነው። ባላባቱ ማለት ነው ደብሩን የተከለው፣ ያ ደግሞ ራሱን ችሎ አንድ ጎራ ነው። በቃ ምን እንደው ምን ቅጥ አለው? ይሄ መበላላት ስፍራ እንዲይዝ ስለ ቤተ ክርስቲያን ሰላም ጸልዩ። ይሄ አይምሯችን ተስተካክሎ ቅዳሴ ስንሄድ፣ ኪዳን ስንሄድ፣ ቤተ ክርስቲያን ልንሳለም ስንሄድ እነዚህን ዓላማዎች ተሸክመን እንሂድ ነው። የቤተ ክርስቲያን ሰላም የእኛ ሰላም ነው። የቤተ ክርስቲያን ሰላም ጠፍቶ እኛ ሰላም ልናገኝ ፈጽሞ አንችልም። የሰላም ከተማ ቤተ ክርስቲያን ስለሆነች ያንን ይላል። ስለዚህ ስለ ቤተ ክርስቲያን ሰላም ጸልዩ። ከዚያ በኋላ ጸልዩ በእንተ ሰላም ይለናል። ንበል ኩልነ በጥበበ እግዚአብሔር ጸሎተ ሃይማኖት የሚል አለው። ንበል ኩልነ በጥበበ እግዚአብሔር ጸሎተ ሃይማኖት፣ ሁላችንም በእግዚአብሔር ጥበብ ሁነን የሃይማኖትን ጸሎት እንበል ይላል። ለምን ነው እንደዛ የሚለው? ጥበበ እግዚአብሔር ያላት ፈሪሃ እግዚአብሔር ናት። ለሰው ትልቁ ጥበቡ እግዚአብሔርን መፍራት ነው፣ ትልቁ ጥበቡ። ስለዚህ እግዚአብሔርን በመፍራት የሃይማኖትን ጸሎት እንጸልይ። ለምን? ህብስቱ ስጋ ሊሆን ወይኑ ደም ሊሆን ነው፣ ቁርባን ልንቀበል ስለሆነ እግዚአብሔር ልቡናችን ከጥርጥር እንዲጠብቅልን የሃይማኖት ጸሎት እንጸልይ። ጸሎተ ሃይማኖት በነገራችሁ ላይ ቅዱስ አባ ጳውሊ የሚባል አባት ነው። ቅዱስ አባ ጳውሊ የሚባል ሰይጣንን አግኝቶ ጠይቆት ነበር እና እንደው የማትወዳቸውን ጸሎቶች እስኪ ንገረኝ ብለው፣ እኔ ጸሎቱን የምወደው ነገር የለም ብሎ፣ ግን ጸሎተ ሃይማኖት የሚባለውን ጸሎት ፈጽሞ ያንቀጠቅጠኛል ብሎ ነገራቸው። እንኳን ቤተ ክርስቲያን ውስጥ እንኳን ሰዎች ቤታቸው ጸሎት ቤት ውስጥ ጠርተውት መቃብር ቤት የሆነ ዋሻ ውስጥ ነው እንኳን ጸሎት ሃይማኖት ሲጠራ እምሄድበትን አጣለሁ ብሏል።
ምክንያቱም ጸሎት ሃይማኖት የማን ክብር የተገለጠበት ነው? የክርስቶስ ዘለዓለማዊ ጌትነቱ የተገለጸበት ነው። ከክርስቶስ በላይ ሰይጣን የሚጠላው ነገር አለ? ክርስቶስን ከሚያዋርድስ በላይ የዲያብሎስ ባሪያ አለ እንዴ? እና ሰይጣን እንደ ጸሎት ሃይማኖት የሚጠላው ጸሎት የለም። ያ መጽሐፍ ከደረሰበት ማድነቅ ልማድ ነው እንጂ እንደ ዳዊት ያለም እያሉም ይቀጥላሉ። ስለዚህ ጸሎት ሃይማኖት እንደው ስትቸገሩም ፍራት ሲላችሁም ሲጨንቃችሁም ብትደግሙ አሸጋ ነው ሲሆን በግዙ አጥንታችሁ ካልሆነ በአማርኛም ቢሆን ጸልዩት። መንፈስ ቅዱስ ያሸነፈበት ጸሎት ነው አይደል? ቀጥታ መንፈስ ቅዱስ አባቶቻችን እኮ ጸሎት ሃይማኖት አርዮስን ተከራክረው ረተው ጸሎት ሃይማኖትን አርቅቀው ጨርሱ አይደል? በዚህ ጸሎት አርዮስ ተወግቶ ሙቶበታል። ተወግቶ ሽንት ቤት ሊወጣ እንደሄደ ሆዱ ተዘርግፎ አንጀቱ ተጎልጉሎ ሙቶ ቀረ። አርዮስን ሆድ ዕቃውን የሰነጠቀ ቤተ ክርስቲያንን በወጀብና በአውሎ መሀል ያሻገራት ይሄ ጸሎት ነው፣ ጸሎት ሃይማኖት። ስለዚህ ጸሎት ሃይማኖትን ስንጸልይ አጋንንት ፈጽመው ይርቃሉ። ደጋግማችሁ ጸልዩት በቻላችሁት ሁሉ ማለት ነው። ደጋግማችሁ ይሄንን ስናደርግ ጸሎት ሃይማኖት፣ ምክንያቱም ቁርባኑ ላይ እንዳያጠራጥረን የሃይማኖት ጸሎት እንበል አለ። ዲያቆን እኮ መድኃኒት ነው የሚናገረው። ቁርባኑ በቁርባን ጊዜ ጥርጥር እንዳይመጣብን የሃይማኖት ጸሎት እንበል። የዛ ጊዜ ጥርጥር ይጠፋልናል። አሁንም ጥርጥሩን መድኃኔዓለም ያጥፋልን። የሰለስቱ ምዕት አምላክ በሃይማኖት ያጽናል። እዚያ መጨረሻ ላይ ምን ይላል መሰላችሁ? ተንሥኡ ለጸሎት፣ ያው ደጋግሞ ነው የሚለው። መጨረሻ ላይ ምን ይላል? ጸልዩ በእንተ ሰላም ፍጽምት ወፍቅር ተአምሁ በቤናቲክሙ በአምሃ ቅድሳት ይላል ማለት ነው። ፍጽምት ፍቅር አንድነት ባላት ሰላምታ እንድንኖር አንድነት እንድንኖር ስለ ሰላም ጸልዩ። የእርስ በርስ ነው። ቅድም ስለማን ጸልዩ ነው የተባለ? የቤተ ክርስቲያን ሰላም የሚባለው የጉባኤው ሰላም ማለት ነው። የምኑ ሰላም ነው ያልኳችሁ? ጉባኤው ማለት ምን ማለት ነው? የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን ቅድስቷ ህብረት ቤተ ክርስቲያን ነው። ቅድም ስለ ህብረቷ ነው። አሁን ደግሞ እርስ በርስ ስላለን ፍቅር አንድ ሰው ከአንድ ሰው ጭምር ስለሚኖረን አንድነት ስለሱ ጸልዩ። በተቀደሰች ሰላምታም ሰላም ተባባሉ አለ። በምን አይነት ሰላምታ? አቤት፣ በተቀደሰች ሰላምታ። እስኪ አንድ ጊዜ ሁላችሁ የተቀደሰች ሰላምታ በሉ። የተቀደሰ ሰላምታ ምንድን ነው ነው? አሁን የተቀደሰ ሰላምታ በእኛ ቤት መቀዳደስ ሞልቷል። ክቡርነቶ ጤና ይስጥልኝ ብፁዕ አባታችን ሊቁ የኔታ አባዬ ምናምን ሞልቷል። በዚህ ይሄ ሞልቶናል፣ ፈሷል። ችግር የለብንም በዚህ ለመመጸዳደቁ ማለት ነው። አሁን የከተማ ሰውም እንደዚሁ የውሸት ሰላምታ ሞልቶታል። እንትናዬ ወይዬ እንደዚህ ሲቆለባመጥ የሚውልበት ሞልቶታል። የከተማ ውሸቱን እኮ ነው። እንትና ጌቾ፣ ሀኒቾ፣ ጎርባቾ እንደዚህ ሲባባል ይውላል። ስም እየተቀባበጠ መጥራት የከተማም ሰው ያደርገዋል። የእውነት ነው ወይ ነው ጉዳዩ? የእውነት ነው አይደለም። የተቀደሰች ሰላምታ ከሶስት ነገር የተለየች ናት። ከሶስት ነገር የተለየች ናት። ከሶስት ነገር የተለየችና አንድ ነገርን የተሸከመች ናት የተቀደሰች ሰላምታ። አንደኛው ምንድን ነው? ከእባብ ሰላምታ የተለየ። እባብ ሔዋንን ሰላም ያለበት ሰላምታ። እባብ ሔዋንን ሰላም ያለበት ሰላምታ። ሁለተኛው ኤሳው ያዕቆብን ሰላም ያለበት ሰላምታ። ሶስተኛው ይሁዳ ክርስቶስን ሰላም ያለበት ሰላምታ። እነዚህ ሶስቱ ክፉ ሰላምታዎች ነው የሚባሉት። ክፉ ሰላምታዎች ይባላሉ። ያው ጉሉት ሽንገላ ማለት ነው። በሽንገላ መመሰጋገን ማለት ነው። ስግደቱ የውሸት፣ እጅ መንሻው የውሸት፣ እንደዚህ ደህና ናቸው እንዴት ውሸት እኮ እንደው አይድረስ እኮ ነው። ዲያብሎስ ዶ ምንድን ነው? ሰላም ለኪ ሔዋን ንግሥተ ክልኤቲ ዓለማት፣ የሁለት ዓለም ንግሥት ሔዋን እንደምን አለሽ ነው ያላት ሄዶ ማለት ነው። የዛን ጊዜ ደስ አላት ይላል። እናቴ ሔዋን ደጅቱ፣ እሷ እናቴ አሁን ገነት ነው ያለች፣ ለእኛ ይብላኝልን እንጂ እንዴ! አዎ ሔዋንን እንደ መውቀስ ያለ ችግር የለም።
እሷ ድናለች። አሁን መንግስተ ሰማያት ነው ያለች። መንግስተ ሰማያት ብሂል ገነት በኋላ ግብሯ ነው እና ዲያብሎስ ሔዋንን ምን የጨመረበት ነው? ውሸት ነበረበት፣ ክህደት ነበረበት፣ ተንኮል ነበረበት። እነዚህ 3 ነገሮች ነበሩበት። ውሸት ይሄንን እንጨት ብትበሉት ምን ትሆናላችሁ ነው? አምላክ ትሆናል። ውሸት ነው። ክህደት እግዚአብሔር አትብሎ ያላችሁ አምላክ እንዳትሆኑ ነው። እግዚአብሔርን አስካደ። ክህደት። ተንኮል ሔዋንን ለመግደል አስቦ ነው እንደዚያ የሚላት። እነዚህ 3ቱን ውሸትን፣ ከዳተኛነትን ሰውየውን በልባችን ከርተነው ነው በአፋችን ጤና ይስጥልን የምንለው። በአፎሙ ይረግሙ ነው በአፎሙ ይድህሩ በልቦሙ ይረግሙ እንደተባለው ኢሳይያስ ነው ያለ። በአፋቸው ይመርቃሉ በልባቸው ይረግማሉ። ስለዚህ እንደ ተንኮል፣ ውሸት፣ ክህደት። ተንኮል ማለት ሰውን ለመጣል ወይም ገደል ውስጥ ለመክተት ጉድጓድ ቆፍሮ ግን ዘመድ ማለት ነው። ይሄ የእባብ ሰላምታ ይባላል። ከዚህ የተለየ ሰላምታ ይኑራችሁ ነው ያለ እንዲያቆኑ። ቃሉ የቅዱስ ጳውሎስ ነው። እዚህ ቅዳሴ ላይ አምጥተውት ነው እንጂ። ሁለተኛ ደግሞ ኤሳው ወንድሙ ያዕቆብን ሲፈልገው የነበረው ምን ሊያደርገው ነበረ? ሊገለው ነበረ። ስለዚህ ሰውን ልንገለው እያሰብን በሆነ ነገር ገለነዋል እኮ በውስጣችን፣ ወይ በሐሜት ገለነዋል፣ ወይም እንዲሞት ጸለይንበታል፣ ወይም ደግሞ የሚወድቅበትን ጉድጓድ ቆፍረንለታል። ያንን አድርገው የኤሳው ሰላምታ ነው። ኤሳው በርስቱም በጉልቱም ከአብርሃም ርስት ተነቅሎ የቀረ በዚህ ተንኮሉ ነው። ተንኮል ይዞ በወንድም ላይ በእህት ላይ ሽንገላ ማድረግ የኤሳው ሰላምታ ነው። የይሁዳ ሰላምታ እንድታውቁት ሽጦት ነው። ሽጦት መጥቶ ግን ምንድን ነው የሚለው? መምህር እንደምን አለህ ነው ያለው። ሳመው ማለት ጌታ ምንድን ያለው? በስእምኑ ታገቦ ለወልደ እጓለ እመሕያው አለው። ወዳጄ በመሳም የሰውን ልጅ አሳልፈ ትሰጠዋለህን አለው። እየሳምን የሸጥናቸው ሰዎች ብዙ ናቸው በእውነት። ለዚህ ነው ሰሎሞን ከጠላት መሳም የወዳጅ ንክሻ ይሻላል ብሎ የተነገረው። ጠላት ከሚስምህ ወዳጅ ቢነክስ ይሻላል። እና እየሸጥን መሳሳማችን እንተው። ከዛሬ ጀምሮ ቢበቃን ይሻላል። ሰውን ሽጠን አንገቱን ብንስበው፣ እጅ ብንነሳው፣ እግሩን ብንስበው ጥቅም የለውም። መጀመሪያ ግን አንሽጠው ሰውን። ያን ያደረግን እንደሆነ እግዚአብሔር እኛን ይታረቀናል። እንግዲህ የርቂቱ የክርስቶስ የርቅ መስዋዕት ሊመጣን ወደ ስጋው ደግሞ ሊሄድ አይደል? አሁን ይሄንን ተንኮል ተዋል። እንዲሁ ይሄን መድኃኔዓለም ያስለቅቅልን በሰው እውነቴን ነው። የመጨረሻው ግን የሚያሟላው ከ3 የተለየ አንድ ነገር የተሸከመ ነው አላልኳችሁም? የተቀደሰ ሰላምታ የሚባል ክርስቶስን ይዘው ሰላም የሚሉት ሰላምታ ነው። ክርስቶስን ይዞ ሰላም የሚሉት በክርስቶስ ወንድም በክርስቶስ እህት አድርጎ ክርስቶስን ተሸክሞ ይዞ ሰላም ለዚህ ቤት ይሁን ስንል ከአንድ ሰው ቤት ሄደን ለማለት አይደለም የምንለው። ሰላም ማን ነው? ክርስቶስ እናንተ በገባችሁበት ቤት የኔ ሰላም ይገባል ያላት ያቺ ሰላም እዚህ ቤት ትግባ ማለት ነው። አሪያ ተንኮል ይዘን ሄደን ሰው ቤት ሰላም ለዚህ ቤት ቢሆን ብንል ይገባል? ያ ሰላም አይገባም። ያ ሰላም የሚገባው እኛ ሰዎቹን ወደናቸው ሰላም ለዚህ ቤት ይሁን የሚለው ሰላማችሁ ይድረሰን ይላል። አሁን ተለምዷል በከተማ ሙላ። ሰላም ለዚህ ቤት ይሁን እኮ ማለት ማቴዎስ 10 ላይ ጌታ ለሐዋርያት ብሏቸዋል። ከደረሳችሁበት ቤት ግሙ፣ ሰላም ለዚህ ቤት ይሁን በሉ። ከተቀበሏችሁ ያ ሰላም ያድርባቸዋል። ካልተቀበላችሁ ግን ሰላማችሁ ወደ እናንተ ይመለሳል። ያ ለቅዱሳን ሐዋርያት የሰጣቸው ሰላም የራሱ የክርስቶስ ሰላም ነው። ስለዚህ ወደ ሰው ቤት ይዘን ስንሄድ ነገር ተንኮል ይዘን ሳይሆን የክርስቶስን ሰላም ይዘን ነው መሄድ ያለብን። ካልሆነ ደግሞ ሰዎችን እንተዋቸው ሲሆን ሰላም እንስጥ፣ ካቃተን ደግሞ ሰላም መንሳታችንን እናቁ። ሰላም መንሳት ሰላምም አለመስጠት ከሁለቱም ያጣ እንዳንሆን። ስለዚህ ሰላም ይሄንን ሰላም ይዛችሁ ከዚያ ምናል እንዲህ ያለውን ነገርም በእርግጥ ከእግዚአብሔር አጥብቀው ሊለምኑት የሚገባ ወህድግ ጽልሆት ወለልቤን አይደል ቅዱስ ዳዊት ያለ የልቡናዬን ክዳቱን ሽንገላውን ባክተውልኝ ንጹህ ልብ ስጠኝ ያለ ወዶ አይደለም። እግዚአብሔር ከእንደዚህ ያለ አስመሳይ ተንኮለኛነት እንዲሰውረን እግዚአብሔርን መለመን አለብን። ቅዳሴ የምናስቀድስበት ምክንያት አንዱ እግዚአብሔር ልባችንን እንዲቀድስልን ነው። እንዲህ ያለ ልብ እንዲሰጠን ነው።
ስለዚህ ምን አልን በቅዳሳችን ዲያቆን እንዲያስ ለምንድን ነው የሚለው ክርስቶስ አምላክነ ይረሴነ ድለዋነ ከምን ታማ በበይናቲነ በአማህ ቅድሳት ፈጣሪያችን ክርስቶስ እርስ በርሳችን በተቀደሰች ሰላምታ ሰላም እንድንባባልና አንድ እንድንሆን እሱ አንድነቱን ይስጠን እንላለን ማለት ነው። ክርስቶስ አንድ መሆኑን ይስጠን ብለን እንጸልያለን። ስለዚህ እግዚአብሔር ቤተሰቦች አጥብቀን ልንለምን የሚገባው ተንኮለኛ ልብ እግዚአብሔር እንዲያርቅልን። እግዚአብሔር የድንጋይ ልብ አውጥቼ እጥልላችኋለሁ፣ ድንጋዩን ልባችሁን አውጥቼ አዲስ ልብ እሰጣችኋለሁ ብሎ በኤርምያስ እንደተናገረ አዲስ ልብ ይስጠን። ይሄ ጾም ሲያበቃ እግዚአብሔር ተንኮለኛነት እንዲለቀን ያርግልን። እንግዲህ ቅዳሴው ይሄ ነው በአማህ ቅድሳት። ከዚያ በኋላ እንግዲህ ይሄን ካለ በኋላ ቄሱ ምንድን ነው የሚለው? ለእኛ የልብ ሰላም ካኖረን በኋላ በሉ እንግዲህ ተንኮላችሁን ተውና ከዚያ በኋላ መምህራንን፣ ካህናትን፣ ዲያቆናትን፣ ወንዶችን፣ ሴቶችን እጅ ይነሳሳሉ። ስታስቀድሱ በአማህ ቅድሳት ሲባል እንደዚህ ብሎ እጅ መንሳት ይገባል። በክርስቶስ ወንጌል አንድ ነን፣ የፍቅር ቤተሰቦች ነን ለማለት ነው። ይችን እንዳይሉ ነው ጻውንሰ ክርስቲያን ተብለው እነዚያ ያወጡት። እኛ ግን ሳንወጣ ይችን ሰላምታ አግኝተናል፣ የክርስቶስ ሰላም ስለሆነት። ይሄ ከተባለ በኋላ ቄስ ወዲያው ዞር ብሎ ምንድን ነው የሚለው? ወንትመጦ ማብትከ ቅድስት እንበለ ሞት ሰማያዊት በኢየሱስ ክርስቶስ እግዚእነ ዘወቱ ለከ ምስሌሁ ወምስለ ቅዱስ መንፈስ ስብሐት ወኢይዜን ወዘልፈኒ ወለዓለመ ዓለም ይላል። ስለዚህ ከቅዱስ ምስጢርህ ያለ ወቀሳ ያለ ከሰሳ እንድንቀበል እርዳን ይላል። ከዚህ በኋላ ማለት ነው አሁን ሰላም ከሆነ ልባችን ከተስተካከለ ቂምን ትተን አንተ ረድተህን እንግዲህ ቅዱስ ምስጢርህን ያለ ወቀሳ ያለ ከሰሳ እንድንቀበል እርዳን ይላል ማለት ነው። የዲያቆን ትእዛዝ አላለቀም። ክፍል 2 ሳምንት እንቀጥለው ይመስለኛል። ደግሞ ቅዳሴው መሀል ላይ የሚያዘን ትእዛዞች አሉ። እነሱ ራሳቸውን የቻሉ ትርጉሞች አሏቸው። በእግዚአብሔር ቢፈቅድና ብንኖር ሳምንት ክፍል 2 እንቀጥላለን። ንጹህ ልብ ይፍጠርልን፣ ያለ ወቀሳ ያለ ከሰሳ በቅን ሕሊና በደሙ ተቀድሰን ቅዱስ ሥጋውን ክቡር ደሙን እንድንቀበል ይርዳን። እሱ በመጣ ጊዜ እሾህ በቅሎብን እንዳንገኝ መድኃኔዓለም አረሙን ያስለቅቅልን። አይምሯችን ሁሉ የእሱ ዘር የሚዘራበት ንጹህ የእሱ እርሻ ያደርግልን። ሲመጣ በቀኙ ለመቆም ያብቃን። ወስብሐት ለእግዚአብሔር። ይቆየን።